አዲስ አበባ ከተማ ከፍተኛ የቤት ፍላጎት ካለባቸው የአፍሪካ ከተሞች መካከል ተጠቃሽ ነች። በከተማዋ ውስጥ የሚስተዋለውን የቤት ፍላጎትና አቅርቦት ለማጣጣም ከተማ አስተዳደሩ በርካታ አማራጮችን እየወሰደ ይገኛል። በተለይም በ2018 በጀት ዓመት 100,000 ቤቶችን የመገንባት እቅድ ይዞ እየሰራ ነው። ከነዚህ የቤት ልማቶች መካከል 5 ሳይቶች በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተገምግመዋል። የመኖሪያ ቤት ልማት የከተማ አስተዳደሩ አብይ ትኩረት መሆኑን የሚናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በዘርፉ እየተከናወነ የሚገኘው የልማት ስራ ፍላጎትንና አቅርቦትን በማጣጣም ሂደት ከፍተኛ አበርክቶ እንዳለው ገልጸዋል። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በ2018 ዓ.ም ለመገንባት ከታቀዱ 100,000 ቤቶች ውስጥ 97,000 ቤቶች በግንባታ ላይ መሆናቸውን የጠቆሙት ከንቲባ አዳነች ከነዚህ ውስጥ 50,000 መኖሪያ ቤቶች ከተማ አስተዳደሩ በበጀት እየተገነቡ ያሉ መሆኑን ተናግረዋል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። የቤቶች ልማት ፕሮጀክቶቹ በጥራትና ፍጥነት እየተገነቡ የሚገኙ የተለያዩ መሰረተ ልማቶችን በውስጣቸው ያካተቱ መሆናቸውንም ከንቲባ አዳነች ገልጸዋል። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። በቤት ልማት ፕሮጀክቶቹ በቀጥታ ከ200,000 በላይ ዜጎች የስራ እድል ማግኘታቸውን የገለጹት ከንቲባዋ የፕሮጀክቶቹ የማጠናቀቂያ ስራ ከመዋቅር ስራ ጎን ለጎን እየተሰሩ ናቸው ብለዋል። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ እድል አግኝቷል። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። ባለፉት 5 አመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። ነባር የመኖሪያ ቤት ተመዝጋቢዎች የዚህ እድል ተጠቃሚ እንደሚሆኑ የተገለጸ ሲሆን ከተማ አስተዳደሩ ለፕሮጀክቶቹ የሚያደርገውን ድጋፍና ክትትል አጠናክሮ እንደሚቀጥልም ተገልጿል። ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። በርካታ ተግዳሮቶችን አልፈው
ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ የዛሬ ምልከታው የግምገማውም አላማ። በየጊዜው ይሄንኑ እናደርጋለን።